ልጅ ገብታ አናገረቻት እንጂ ያጣራችው ምንም ነገር የለም ነበር። ከማጣራቷ በፊት ምን ተፈጠረ? እኔ ሄዳችሁ ክሰሱ ስል ሰማች። በዛን እንዴት ላይ እንዳለች ነው ይሄንን ያለችው ሀቢባ። እኔ ማቀው ብዙ ጊዜ ለምንድን ነው አሁን የአንቺ ኬዝ ሀቢባ ጋር ይቀርብ? በምን ተዘጋግታችሁ? መች ቀረ? ባለፈው የሆነ ወንድ ልጅ መጣ፣ አንቺን መልሶ ይቅርታ እንዲጠይቅ ተደርጎ ተሸኘ። የሆነች ሴትን መጣች፣ የሰው ስም አታጥፊ ተብላ ተሸኘች። እና ፍትህ ስላጡ አይመስልሽም መብረቁ ጋር የሄዱት? መብረቁም ጋር እኮ ያንኑ እያሉት አይደለ እንዴ? ለእሱ አግዘህ ነው እየተባለ አይደለ እንዴ? ሲጀምር ይኸውልሽ እዚህ ሚዲያ ላይ ስትሰዳደቢ ነው ስራሽ። ከመቶ ልጆች ቢያንስ ከ30 ምናምኑ 10 ሰው ሀቢባን አላናገራትም ነበር ብለሽ ታምኛለሽ? አናግረዋት የሰጠኋቸው ልጆች አሉ። እናንተ እኮ መቀበል ያቃታችሁ ነገር የለም። ምን እንደሆነ ልንገርሽ፣ እዚህ ጋር ወተን ተሰዳድበንበት የተሰጠ ነገር እንጂ በሰላም የተፈታ ነገር ኬዝ ነው ተብሎ ስለማይታሰብ ነው እንጂ ወተውም እኮ ሀቢባን አናግራት የመለስኩላት 2-3 ልጆች አሉ። የተስተካከለ ላይ ሰርቼም ያስገባኋቸው አሉ። ፕሮሰስ ላይ እያለ መታመልሽ ስትለኝ አልመልስም። እኔ ፕሮሰስ ጨርሼ ያስገባለሁ እንጂ ግን ባለፈው መነጋገሪያ የሆነው ሳሪ ጋ ነው። መሲ ብርጅስቶን ጋር የሆነች ልጅ መጣች እና ገና ስጀምር አስቆምሻት፣ ምክንያቱም ስለምትግባቢያቸው። ከዛ ስለቤት ነገር ካሰበች አለ ወሳለን፣ መጥፎ ነገር ግን አትችልም አለ። ሙገሳ ብቻ መስማት አይከብድም? ኖ ከሳሪ ጋር ነው የተጣላ ነው የዛንለት እኔና ሳሪ። ፕሮሰስ ላይ ያለች ልጅ ለምን እንድትናገር ትፈቅጅላታለሽ? ፈቅዳላት እኮ ነው፣ ተናገሪ ብላት እኮ ነው። ከዛ ሳሪ እኔን ስትጠይቀኝ ለምን ጠይቅኛለሽ በሚል ነው የተጣላ ነው። ያም ደግሞ አብነት እቺ ልጅቷ ፕሮሰስ ላይ ስላለች ማለት ነው። እና ፕሮሰስ ላይ ካለች ስለ እኔ ጥሩ ካወራች አለወሳለን። ፕሮሰሱ መጨረሻ ሳታይ ጥሩ ነገር የጠየቀችውን ጥያቄ ሳሪ ቤት ከመግባቷ በፊት ዋትሳፕ ላይ ጠይቀኝ መልሼላታለሁ። ዋትዳስ ሚንስ ምንድን ነው? አንቺ መልስ አይደለም የፈለግሽው። እኔን ሄለን በውስጥ መተሽ ሙኒት ይሄ ነገር እንዴት ነው እንዴት ሆነ እንዲህ ነው አልኩሽ አይደለ? ጨረስን፣ ዘጋ። ተስማምተሽበት ኦኬ ተባብለን የዘጋነውን መተሽ ደግመሽ ያንኑ ጥያቄ ላይፍ ላይ ከጠየቅሽ ማስተላለፍ የፈለግሽው ሜሴጅ አለ። በስራ ላይ ያለ ሰው አንቺስ ምን ጥሩ አድርገሽላን ነበረ? ጥሩ ነገር ከተናገረች አለወሳለን፣ ሌላ ነገር ግን አይቻልም አልሻት። ምን ጥሩ ነገር እንድታወራ አለወሳለን ያልሽ? እንደዛ ማለት ትዝ አይለኝም ግን ጠይቄሽ እንዲመልሰሽልኛል የነበረውን ከፈለግሽ እኔ ጋር ቪዲዮ አለ። ኦኬ ያንን ካልኩኝ ለምሳሌ ጥሩ ነገር መናገር ሌላ ጥሩ ላይሆን ይችላል። ሌላ ብዬ እንዳይሆን ቃል በቃል ምን አልሽ? ጥሩ ከተናገረች አለወሳለን። እኔ እንዳውም በጣም ነው ሪያክሽን ያደረኩበት። ሌላ ነገር ግን አይቻልም ስል ስለ እሷ ማሞገስ ይቻላል ሌላ አይቻልም ማለት ነው ብዬ በጣም ገርሞኝ ደጋግሜ ሳሰማ ነበር። ከፍቃደኛ ከፈለግሽ ማለት ከመሰለሽ ቪዲዮን አመጣዋለሁ ብዬ ከሆነ ለምሳሌ ብዬ ከሆነ አስተካክዬ ስላላልኩት ሊሆን ይችላል ለማለት የፈለግኩት። በእርግጠኛነት ምንድን ነው ሌላ ነገር ለመናገር ከፈለግሽ አለን ውሳለን። ስለ ስራው ጉዳይ ከሆነ ግን አልሰማሽም። ምክንያቱም ኦልሬዲ በዋትሳፕ ተነጋግረናል። ጥሩ ነገር ከተናገረች አለ ወሳለን፣ ሌላ ነገር ግን አይሆንም። በተለይ እናንተ ጋር እንዴት ምናምን ስል ከዛን እኔ ምን አይነት ጥሪ ያቀረብኩኝ ለእኛ ልጆች መሲ ብርጅስቶን ጋር ሳራ ቅመሜ እና ሀቢባ ጋር ኬስ ካላችሁ ሊታፈንባችሁ ካልሆነ እንዳትሄደዋልን። መብረቁ ጋም ያው እንደዛ መጡ ማለት ነው። ግን ሙኒት አሁን ፊት ለፊት የወጡት 50 ምናምን ሰው ፊት ለፊት ያልወጡት ምን ያላቸው አላውቅም። እነሱ ሌላ ሰው ያዘጋጃቸው ካሉ አላውቅም። እኔ የማውቃቸው ከኔ ጋር ፕሮሰስ ያላቸው በሴት ፕሮሰስ ያላቸው 51 ልጆች፣ ከ51 ልጆች 17 የገቡ 10 ደግሞ በቀደም ተመላሽ ያረኩላቸው። ከዛ ውጭ ደግሞ 2 ልጆች እምሰራላቸው ከኔ ጋር ተጣልተው የነበሩትን እሱ ያስማማል። ከዛ በተረፈ ፕሮሰሳቸው ተንጠልጥሎ ያለ ምንም ያልተሰራም የተንጠለጠለ እነሱ በሂደት እንደምመልስ ተናግሬያለሁ። ጊዜ ቁርጥ አድርገሽ ተናገሪ። ለምሳሌ 6 ወር ሲል አንድ ሰው እዛ ላይ በቃ በ6 ወር ውስጥ መልሳለሁ ብያለሁ። እኔ መርጬ አይደለም፣ እኔ በሂደት መልሳለሁ። አሁን ይህን ሰሞኑን የሰው ዕዳ አለብሽ እያልኩኝ የሆነ ልታሞ ነው ተቸግሮ መታ 100,000 ብር ለእሱ ሰፖርት አደረገችው እና
ኮንፊውዝ አረግሽው እኔ አንድ ነገር እዚህ ጋር እዳ እያለ እዚህ ጋር እንትን ማድረጉ እንዴት ነው? እሺ እኔ አንድ ነገር ግንባታ ነው ወይስ ምንድን ነው? ወይስ ቀድሞ መደረስ ያለበት የምትይውን? የአንድ ነገር ልንገርሽ፣ የራስሽ ኢንካም አለሽ፣ የራስሽ ገቢ አለሽ። በሌላ በኩል እኔ ይሄ ብቻ አይደለም ላይፌ፣ ድለላ ብቻ አይደለም ላይፌ፣ የራሴ ሌላ ኢንካም አለኝ አይደለም። በዛ ተጨማሪ ላይ ይሄን ስራ እየሰራሁኝ እያለ ብሩን አላደበላልቅም። ሊደበላለቅም አይችልም። ካደበላለቅሽው የምትመልሽውም አይኖርሽም፣ ራስሽንም የምታስተዳድሪበት አይኖርሽም። ስለዚህ የራሴን ብር እዚህ ጋር እዳ ክፈይ ተብዬ እዳ አይደለም የስራ ብር ነው ያልተመለሰ። ያንን እየመለስኩኝ እያለው የሰራሁትንም ነገር እያበላሸው ቢሆንም ሆነ ሀቃቸው የተቀመጠውን እያነሳው እየመለስኩኝ ነው። ይሄን እያለ እዚህ ጋር የሚረዳ ሰው ደግሞ ከራሴ አውጥቼ እመልሳለሁ። የምመልሰው የስራውን ብር በስራ ብር ነው የምመልሰው። ከተቀማጬ ወይም ከሌላ ገቢ እረዳለሁ። ያንን ማንም ጀጅ ሊያደርገኝ አይችልም። እኔ በመስጠት የማገኝ ሰው ነኝ። ዛሬ እዚህ ጋር ሰጥቼ ሳገኝ እዚህ ጋር ያለውን እዳይን ከበር አደርጋለሁ። አለቀ። ሙኒት ሳይሽ ትንሽ የሀረርም ሰው ትመስልኛለሽ፣ የወሎዬም ትመስልኛለሽ። የወሎና የሀረር ሰዎች ትንሽ ባህሪያቸው ይመሳሰላል። ቶሎ ገንፈል የሚላሉ፣ ቶሎ ደግነታቸውን ታያለ፣ ቶሎ ደግሞ እልውስ ገብቶ ምን ታመጣለህ ይላል። እኔ አሁን እስቲ ከፈለኩኝ እጄ ከአየር ላይ ሁላ ወርዳለሁ፣ ዝም ብዬ ወራጅ ብዬ እየበረረ ቃል ላይ ገብቶሻል። የሚገርምሽ ሀረርም የለብኝም ወሎም የለብኝም። እኔ እነዛ እንትንሽ ፍጥነትሽ ምናምን ትንሽ እልሽ ያ ነገር አለው እና ላይፍ እንዲህ አይነት ሰው ካልሆንሽ እኔ በሚዲያው ላይፍ አይደለም የምልሽ፣ በትክክለኛው ላይፍ 8 ዓመት ከማላቀው ዜጋ እቤት ውስጥ 8 ዓመት ቋንቋቸውን ሳላቅ ሚስት ሆኜ ስኖር ብዙ ነገር ተምሬያለሁ። ራስሽን ዲፌንድ ማድረግ ካልቻልሽ ማንም አጋዥ የለሽም። በሰው አገር፣ በሰው ቤት፣ በሚስትነትም ቢሆን በሰራተኝነትም የሰው ቤት የሰው ነው። ሰው ሀገር ላይ ዛሬ እናንተ ድሎት የምትሉት የዛን ሀገር ባል አግብታ እግሯን ሰቅላ የምትሉት ንግግራችሁ 8 ዓመት ዩኒቨርሲቲ ውስጥ ነበርኩ እኔ። የላይፍ ዩኒቨርሲቲ ማንም ተነስቶ ምንም ሲያወራ ምንም የማይመስለኝ ለዛ ነው። ትልቅ ቤተሰብ ውስጥ ከትንሽ ትልቅ ሆነሽ መውጣት ማለት አንቺ ሴት ስለሆንሽ ይገባሻል። በባል ቤተሰብ ተጠቅተሽ በሀገር ተጠቅተሽ መውጣት ሰው መሆን ማለት አብሽር አረብ ከቤተሰብ ጋር እንደሚኖር አውቃለሁ። ከነሱ ቤተሰብ ጋር ላይ ነበረ ቤታችሁ። 8 ዓመት አብሬ እኖራለሁ። ስለዚህም ዛሬ ማንም ተነስቶ ሲጨፍር ምንም አይመስለኝም። ክብሩን የጠበቀ አከብረዋለሁ። እኔ ያለፍኩትን አላለፈም። 8 ዓመት ብቻ አይደለም 20 ዓመት ኢመራት ላይ የእኔ የፈተና ጊዜ ነበረች። ያለ እናት ያለ አባት ያለ እህት ያለ ወንድም ስኖር ያልነበረ ደግሞ ሌላ ዜጋ ከአረብ ጋር ተቀላቅሎ መጥቶ ማንም አፉን አይከፍትብኝም። እኔ ራሴን ቢልድ ያረኩ ሴት ነኝ። ሌባ ነኝ። መንግስት ይጠይቀኝ። ያጠፋው ጥፋት አለ። ከዚህ በኋላ እንዲያውም ሄለን አንድ ነገር ልንገርሽ፣ ወላሂ ነው የምልሽ፣ ወላሂ መንግስት ይጠይቀኛል እንጂ ሰው አይጠይቀኝም። በስ ካላስ አለቀ። ጭራሽም በተሰጠኝ መረጃ ሄለን እያንዳንዱን ሰው እያነሳውን በዚህን ያህል ጊዜ የገነባሁትን ስሜን እና ስራዬን እንዲጠፋ ተደርጓል ብዬ እያንዳንዱን ሰው ሌላ ነገር ውስጥ እገባለሁ። ምንም ችግር የለም። ማንንም አልፈራም። እዚህ ያደረሰኝን አምላኬን ነው የምፈራው። በህይወቴ የምመኘው ነገር ትልቁ የምፈራው ነገር እኔ ሞቼ ጤነኛ ያልሆነው ልጄ ወይም በዚህ ሰዓት ላይ እርዳታ የሚያስፈልገው ልጄ
በህይወት አይኑር። ማለት እኔ ልቅደም እናት እኔ ልቅደም ነው የምትለው አይደለ? ኖ ያገባኝ እሱ ይቅደመኝ ብዬ እኖራለሁ እንጂ ማንንም ከጥፍሬ ቆሻሻ አልቆጥርም። ማንንም ከዚህ በኋላ ሲጀመር እንዲያውም የዚህ ጉዳይ ለመነጋገር ወንድ የሆነ ይጠይቀኝ ከዚህ በኋላ። ዛሬ ነው ብልግና እንዲያውም የሚመጣው። ማመጣዋለሁ አለቅ። በተረፈ ሄደን ባለጌ ሰው አይደለሁም። ወላሂ ነው የምልሽ፣ ባለጌ ሰው አይደለሁም። ረሃብን ስለማውቀው ሰው ራበኝ ሲል ያሳዝነኛል። ደጅ መንገድ ላይ ማደርንም ሆነ በየፖሊስ ጣቢያው በየኢሚግሬሽኑ መንከራተቱንም ስለማውቀው ሰው ያሳዝነኛል። እኔ እማላውቀው ሞትን ብቻ ነው። ሞትን አላውቀውም ስቲል። ከዛ በተረፈ ችግር የተባሉትን ነገሮች በሙሉ ስለማውቃቸው በዛ ውስጥ አለፍኩ ሲል ማንም ሰው ያሳዝነኛል። ማንም ምንም አያገባውም። ሰርቄ ላምጣው፣ እግሬን ከፍቼ ላምጣው፣ ጭንቅላቴን በርግጄ ላምጣው፣ ማንም ምንም አያገባውም። እሰጣለሁ። ዋናው አላህ ይቀበለው አይቀበለው ነው ታርጌቱ፣ ዋናው ፖይንቱ እንጂ እንትና አፕሪሺየት አደረገኝ፣ እንትና አዋረደኝ፣ እንትና ምናለኝ እኔ ጋር አይሰራም። ላይፍን የጠገበ ሰው እኮ ሄለን ምንም አይመስለውም። ምንም እኔ እኮ 46 ዓመት ሜይ 6 46 ዓመት ይሞላኛል። ህፃን ልጅ መስዬሽ ነው ሄለን? ከህፃናቶች ጋር ስታይ ኖ። በዛ ላይ 26 ዓመቱን ስደት ቢሉሽ ደግሞ አርም ያበላ ስደት። የሰው ቤት ትቀይሬዋለሽ አይደለ? ካልሆነም ከፍቶ ከመጣ ትጠፊያለሽ። በማልጠፋበት ህይወት ታስሬ የኖርኩ ሰው ነኝ። ሰው የገነባውን ሰው የሚያፈርሰው ራሱን የገነባ ሰው ማንም አያፈርሰው። ነፃነት አውጀት ይሻላል። የራሳችሁን ህይወት ነው የምትኖሩት። የራሴን ህይወት ነው የምኖረው። የራሴን ህይወት ለመኖር ደግሞ ሳክሪፋይስ ያደረኩትን እድሜን ነገሬን ማንም አያውቅልኝም፣ እንዲያውቅልኝም አልፈልግም። ዛሬ ግን ያንን ጨርሼ ሄልቾ ስናገር ሰምተሽኝ ታውቂያለሽ? ያመለጡኝ አመታት አሉ። ገባሽ? እኔ ስሰቃይ ቲኔጀርነትን ወይም ወጣትነትን ምናምን አምልጠውኛል። ዛሬ መኖር ፈልጋለሁ። ችግር አለው ሄለን፣ ችግር አለው። 20 ዓመቴን አላጣጠምኳትም። 21 ዓመቴን አላጣጠምኳትም። ወጣትነታችን አይደለች እንዴ? 22ን አላጣጠምኩትም። ተመልሻለሁ፣ ወደኋላ ተመልሻለሁ። 14 ዓመት በኋላ ህይወትን አላውቃትም ስራ ላይ እና ከዛን በቃ እዚህ ነው ያለው። ስለዚህ ውሽ አሁን ራሴን ጣጣይን ስጨርስ ልጆቼ ዩኒቨርሲቲ ያስገባው፣ የታመሙትን በምችለው መልክ ትሪት እያረኩ እያስተማርኩኝ ነው። የተወሰነ ነገሬን ስጨርስ ደግሞ 56 ገብቼ ጭራሽ ሳልጎብጥ እስኪ 20ዋን ተመልሼ ልኖራት። በራሴ ገንዘብ ነው ያልኩት። በራሴ እጅና እግር በራሴ ሰውነት ነው ያልኩት። እስኪ ሩጡና እንደኔ ታርጌታችሁን ሙሉና ወደኋላ ተመልሳችሁ ላይፋችሁን ኑሩ። ጊዜ ይኑራችሁ። እኔን ከማሳደድ እኔን ከማብጠልጠል አዝናችሁላቸው ነው አሁን ለልጆቹ። እራሳችሁን ጠይቁት። እኔ ሰው የሚለኝን ከመስማቴ ወይም ሰው ከመጠየቁ በፊት እኔ ራሴን ጠይቃለሁ። እንቅልፍ አይነሳሽም ላልከው ነገር ወላሂ ነው የምልሽ። እኔ የምፈራው ጭንቅላቴን ነው። ጭንቅላቴን ኢንፐርፐዝ ያረኩት ነገር ካለ ሆን ብዬ ያረኩት ነገር ካለ ያመኛል። ነገር ግን አለመሳካት ወይም አለመሆን ያላ ፍቃድ ስለሆነ እሱ የፈቀደውን ስላደረገ ምን ታደርጊዋለሽ? ሀምድላ ብለሽ ደግሞ ሌላ እርምጃ ትራመጃለሽ። ያንን ማስተካከያ ለምንም ነገር የኖርኩት ለምን እንደሆነ ልንገርሽ ሄለን። ምንድን ነው ሶሉሽኑ እምል ሴት ስለሆንኩ እንጂ የሆነውን ነገር አንቄ ይዤ እማለቀስ ሴት ቢሆን ኖሮ አይደለም በዚህ ኮንዲሽን በነፍስ አታገኝኝም። እኔ ካሳለፍኩት ነገር አንጻር በጠዋቱ አስለፈለፍሽኝ። ጥሩ ነው አንዳንዴ ማውራት። በውስጤ ብዙ ነገር አለ ከማለት እኮ 3 እርዳታ የሚፈልጉ ልጅ መያዝ ራሱ እኮ ጥንካሬን ያሳያል። እውነት ለመናገር በጣም
እንደገና ደግሞ የአረብ ቤተሰብ ጋር አብሮ መኖርን ያውቀዋል ማለት ኖሬ ሳይሆን እርስ በራስ እንዴት እንደሚኖሩ ስለማወቅ ማለት ነው። ግን ቅድም አሁን ስለ እልህኝነትና እንደ ጀበና ፍልት ብሎ ብርድ የማለት ነገር አይብሻል። ምን ታመጣላችሁ የሚል ነገር ትንሽ በረድ ብሎ ሞቅ ማለቱ ከኔ ጋር መሳስልሽ በእንደዚህ አይነት ስሜት ሳይበርድ በፊት ጽዋ የደረሱ የተጠረዙ ወይ ችግር ውስጥ የወደቁ ልጆች የሉም በአንቺ የተነሳ። የእውነት አጠያየቅሽ ራሱ እኮ የተማረ ነው ወላሂ። በግድ የሚያስለፈልፈው ለምን እንደሆነ ልንገርሽ። አጠያየቅሽ እኔ ሰው አክብሮኝ ከመጣ እስከ ጥግ ነው የማከብረው። እንደገና ደግሞ የእውነትም አምነዋለሁ። አንዲት ሰራተኛ እኔ ቤት ነበረች። እሷን ሚዲያ ላይ መታ ነበር። እሷን ልጅ ብሎክ አስደርጊያታለሁ። ያንንም በቤቴ ድረስ ነው ፖሊስ ያመጣችው። በምን የተጋጨ ነው? በጣም ኖርማል። እንግዲህ አረብ ሀገር ካልሻ አይቀር በሪያኒ አሰራር አለ። በሪያኒ አሰራሩ ምንድነው? የዛለት ሩቢያን በሪያኒ ስሪ ብያት ነበረ። ባለፈው አምጥቼው ነበረ እዚህ እና ሩቢያን ስትሰራ ሳልሳውን መጀመሪያ ሰርታ ከሩዙ ጋር ሳደባልቅ ረስተዋለች። እኔ አንደርስታንድ አድርጌያለሁ። ይቺ ልጅ ስራ ልትገባ ነው እኔ ጋ የመጣችው። ሌላ ቦታ ላስገባት። ወፍራም አጠር ያለች በእድሜም ገፋ ያለች ሰው ናት። ከዛ ማንም እንደማይወስዳት ጭንቅላቴ ውስጥ አለ። ገባሽ? እና ቤት ውስጥ የነበረች ሌላ የምታግዘኝ ልጅ ምናለች፣ ማሚቺ ልጅ አስቀሪያት፣ ጎበዝ ናት። እሷ ቀን ቀን ስለምታያት ማለት ነው አስቀሪያት ትለኛለች። በቃ እንሞክራት። ጊዜዋም ስለሄደ ቢሮ ትሄዳለች፣ ትመጣለች። የሆነ ቦታ ልካታለሁ፣ ትመጣለች። እና ትልቁ ችግሩ ደግሞ ንቃቢስት ናት። ንቃቧን ማውለቅ አትፈልግም። ከዛ በቃ ይሁን አልኩኝና እኔ ጋር ልሞክራት ሳስቀምጣት ሄለን ማሻላ የምን ሰውነት የምን እድሜ እንደ እንዝርት ነው የምትሽከረከረው ቤቱ ላይ። ስራዋ ምግብ መስራት፣ ግቢ ማጽዳትና ልብስ አጥቦ መተኮስ ነው የእሷ የስራ ፓርት። ወደ ላይ ቤት አትገባም፣ ልጆቹ ጋር አትደርስም። ይሄ ነው ስራዋ። ወላሂ ኪችኑን አበራችው። ይሄ ልብስ ማጠቢያ ክፍሉን አበባ አስመሰለችው። 2 ሰራተኛ የነበረበትን ስራ እሷ ብቻዋን ታሪክ ሰራችበት። በጣም ወደድኳት። ወዲያው ቪዛዋን ሰራራው። በዛ ላይ የንግግር ስነስርዓት ያቀራረቧ የምኗ ትተሽ ነው። ግን እንዳልኩሽ ያው በእድሜ ገፋ ያለች ናት ትንሽ። የዛን ቀን የተፈጠረው ስህተት ምንድን ነው? ሳልሳውን ሳታደርግ ነጭ ሩዝ ታቀርባለች። ባለቤቴም ሲያይ ባዶ ሩዝ ነው። በአጋጣሚ አቡዳቢ ደግሞ ካሊፋ ዩኒቨርሲቲ ያለች ልጅ አለችኝ። ሐሙስ ቀን ነው የምትመጣበት ነው የምታርፍበት ነው። በሳምንት ነው የምትመጣው። ከፈት ስታደርገው ባዶ ሩዝ ነው። ደውላ ማማ ምግቡ ምንድን ነው እንዴ? ምን ሆነ? ባዶ ነው። እቤት ያሉትን ሌሎች ልጆች ካሜራ ከፈትኩና እስኪ ቼክ አድርጉት ስል ሩዝ ውስጥ የለም እንትኑ ሩቢያ ነው። አስተካኪው በሏት አልኩኝ። ኤንዌይ አስተካክላ አስገብተዋለች፣ አቅርበዋለች። ግን ምሳ ሰዓት ወረዲ አልፏል። እነሱም አዘው በልተዋል። ማታ ከስራ ስመጣ ለምን እንደዚህ ሆነ ስላት እንዲህ ነው ያቀረብ ችክክ አለች። አቅርቤው ነበር አለች። እንግዲህ አንድ ሰው ሊዋሽ ይችላል፣ ቤቱ ሙሉ ግን እሷ ላይ የሚያስዋሸው ምንም ችግር የለም አልኩና ተውኩት። ከዛ ገባውኝ ላይ ቤት አለቀ። በማግስቱ ጠዋት ያው የቤት ልብስ ታውቂያለሽ፣ ተጠንቅቀሽ አትለብሽም ቤት ውስጥ። ወንድ ልጄ ባለቤቴ፣ ከዛ በተረፈ ሴቶች ናቸው ሁሉም ያሉት። ለአለባበሴ አልጠነቀቅም። ስመጣ ወደ ኪችን ሞባይሏን ደረቷ ላይ እንዲጡቷ ላይ ይዘዋለች። ሲጀመር በስራ ሰዓትን የቤት ሞባይል መያዝ ክልክል ነው። ላናግራቸው ከፈለግኩኝ በካሜራ ነው የማናግራቸው። ከዛ በተረፈ ጠዋት ስወጣ አናግሬ እወጣለሁ። ይህን ያህል ብዙ የሚያገናኘን ጉዳይ የለም። ኖቲስ አላረኩትም እና ምናለች የሆነ ነገር ስታናግረኝ የሞባይል አያያዟ አልጣመኝም። እየቀረሽ ነው እንዴ አልኩና እጇን አፈፍ አደረኩት። እውነትም እየቀዳች ነበር ልጅቷ። ከዛ ተቆጥቼ ተሳድቤ ምን ብዬ ገባሁኝ እዚህ ማጠቢያው ክፍል። ጠዋት ቡና ጠጣለው። ማጨስም ከሆነ እዚህ አጭሼ ነው የምወጣው። በዛው በሩዙ ኤቪደንስ ትፈልግ ነበር። ከባሽ ምንም ነገር ብታደርገኝ ኤቪደንስ እንዲሆነኝ ነው እንደሷ አባባል። ሌላውን አላውቅም። ከዛ
ፖሊስ መጣ። ከዛ በብሔርያኔ በምን ያህል ብትጋጩ ነው እሷ ካሜራ አዘጋጀችው? ይሄንን ነው የተቆጣሁት እኔ። ለምን እንትን አልሽ ነው? ለምን አልተደባለቀም? ከዛ ክችች ብላ ስትዋሽ የሚያስዋሽ ነገር የለም ምናምን ብዬ ተናግሬ ነው ማታ የገባው። ጠዋት ደግሞ ጭራሽ ረስቸዋለሁ። እንደ ሁል ጊዜው እመጣና ኪችን ጋር መዲ ቡናውን አምጭልኝ ብዬ እዚህ ማጠቢያው ክፍል ገባለሁ። ቲክቶክ ላይ መግባት ስለምፈልግ ያው ታውቂዋለሽ ማጨስም ስለምፈልግ እዚህ ገባለሁ። ላይ ቤት ልጆቼ ጋር ምንም ነገር ስለማላደርግ ገብቼ ቁጭ ብዬ አንደኛዋ ሰራተኛ መጣች ነው ማማ በር ላይ ፖሊስ አለ። ፖሊስ? አዎ። የሰላት ልብስ አምጭልኝ አልኩና ለብሼ ደርቤ ወጣሁኝ። ምንድነው ስል ተደብድቤ ያለው ብላ ሰው ደውሎ ቀጥታ እሷን እንደሆነች ገባኝ። ውጭ ያልኳት መጣች። ስታናግራቸው ድብድብ አይደለም ስለ ጮኸችብኝ በዚህ ወጥቶ በዚህ ወጥቶ ቢሮ መልሻት ሲሉኝ እኔ ነኝ ቢሮ አልኳቸው። ስለዚህ አንድ ነገር አይዲዋን ከሰራውላት ገና የሳምንት ሁኔታ ነው። ስለዚህ የአይዲን ገንዘብ ትመልስልኝና ትውጣ ከዚህ፣ እዚህ ላገኛት አልፈልግም ብዬ አልኳቸው። ከዛ ምን ሆነ ተቀመጠ። ኦኬ ኦኬ አሉ ፖሊሶቹ ሄዱ። እኔም ተነሳሁ ተጣጥቤ ወጣው። ቀን ላይ እቤት ያለችውን ልጅ ደውዬ ንገሪያት ብሩን ታዘጋጅ፣ ካንስል አደርጋታለሁ ትሄዳለች አልኳት። ኦኬ አለችኝ። ይሄንን እንግዲህ ላይክ 10 ኦክሎክ ላይ ነው እንደዚህ ያልኩት። 1 ኦክሎክ ቤት ስመጣ ተዘጋጅታለች እሷ። መሄድ ፈልጋለሁ ምናምን ስትል ነይ ግቢ በህግ እንለያያለን እኔና አንቺ መኪና ውስጥ አስገብቼ ፖሊስ ጋር ነው መሄድ የምትፈልገው። ልብሴንም እንትን ሳልል ይዣት ሄድኩ ፖሊሶቹ ጋር። ፖሊስ ጋር ከደረስን በኋላ እነሱም ነገሯት ሀቋን ስጫት ካንስሌሽን ትሰጥሻለች አሏት። እዛው ተቀመጠች ማለት ነው እሷ። ይሄን ሰዓት እኔ ወደ ቤት ተመልሼ ምን አደረግኩኝ? ወደ 6 የሚሆን ሻንጣ አላት። ያንን ሰብስቤ ወሰድኩላት። ፖሊስ ጣቢያው በር ላይ ያደረግኩኝና በሜሴጅ ላኩላት። ሻንጣሽ በሩ ላይ አለ። ከዛ ገንዘቤን ደግሞ ስትከፍል እንግዲህ ካንስሌሽኗን ልልክላት ነው። ይሄን ካልኳት ከ1 ሰዓት በኋላ ከፖሊስ ስልክ ተደወለልኝ። ፖሊሱ ጥንብርኩሴን ነው ያወጣው። ይህ እቃዋን አምጥተሽ እዚህ ጋር ትዘረግፊያለሽ፣ እሷ አምጪ አላለችሽም። በቃ አሁን ስራ ደርሻለሁ አጅማን መመለስ አልችልም አልኩት። ኖ አሁኑኑ መተሽ ታነሻታለሽ። አይዋ ከህግ ማንም አይበልጥ። እህትሽ ተመለስኩኝና ስለሚረፍድብኝ ምን አደረግኩ? ታክሲ የምናውቀው ታክሲ ኖር የሚባል አለ እና አልኩኝ። እቃውን ጫንኩኝ ፖሊሶቹ ፊት እቤት አድርስ ብዬ እሱን ወደ ቤት እኔ እንደገና ወደ ስራ ጨረስኩኝ። ማታ ሄድኩ። ከዛ ብንጠብቃት የምደውለው ነገር የለም። ፖሊሶቹን ደውዬ ስትል ሄዳለች። ኦኬ ብሎክ። ምክንያቱም እቺ ልጅ ወታ በሚደርስባትም ነገር በምታደርገውም ነገር ስቲል ተጠያቂ ነን። በእኛ ስም ናት ያለችው። ካላስ ብሎክ አረኩ። ከዛ በኋላ መጣች። በፖሊሶቹ ማስጠየቀችኝ። ፈቃደኛ አይደለሁም። ሀቢባም ቤት ገብታለች። ሀቢባም ለምናኛለች አንሺ ብላ። ሌላም ሰዎች አናግረውኛል። አላነሳም። ምንድን ነው የሚጎዳት? ብሎክ ሌላ ቦታ ሄዳ መስራት ላትችል እንደማትችል ነው። ሌላ ነገር የለውም። እና ግን ቢሆንም ደግሞ እኮ መንግስት ያውቀዋል። እቺ ልጅ ፖሊስ ጋር የደረሰች ናት። ህገወጥ ስራ ሰርታ ሳይሆን በቦታው ስላልተገኘች ነው ብሎክ የተደረገችው። ምክንያቱም ብሬ መልሳ ቢሆን ኖሮ ወዲያው ካንስል ይደረጋል፣ አለቀ። ሀቢባ ቤት ገብታ ስታወራ ምንድን ነው ያለችው? ቤቷ 37 ቀን ሰርቻለሁ ነበራት። ሲጀመር የ37 ቀን ደግሞ ዜጋ አላት። ገባሽ? ያ ተቀናሽ ይደረግላታል ከእሷ ዳ ላይ። ዞሮ ሀቢባ ቤት ስትናገር ምንድን ነው ያለችው? እኔ 37 ቀን እሷ ቤት ስኖር አለች እማውቀው 1 ሽቶ፣ 1 ዶድራንት፣ 1 ሳሙና፣ 1 ሎሽን፣ 4-5 ድሪያዎች። ጫጉላ ነው እንዴ? ምን ሰጥቼ ነበር ማስቀመጥ የነበረብኝ? ለስራ አይደለ እንደ የመጣችው? አንድ ማዳም ቀኑ ታዲያ ብሩን ሰጠሻት ከሻንጣው ጋር ወይስ ኖ? ካላስ ሄደች እሷ። ጠበኩኝ ወደ ስንት ጊዜ ሙሉ 3 ወር 4 ወር 5 ወር ጠበቅኩ። አትመጣም። ስለዚህ እቃ የእሷ የሌላ ሰው አለ ነው እሷ የምትለው። ያንን ወስጄ ቦክስ አለ እቃ የሚሰጥበት ማለት ነው። እንደዚህ የማትፈልጊያቸው ነገር ሲሆኑ ሽዛት ጠብቂያት አለው። ይዤላት የሄድኩትን በፖሊስ ያስነሳችኝ እሷ ናት። እዛ ቦክስ ውስጥ ከተትኩት። በቃ ብሯ እኔም ብር አለኝ እሷ ጋር ማለት ከ34 ቀኑ ላይ እኮ ቆርጣት ነገር ነበራት አለ። የ34 የሚተርፋ እሷ ናት የምትሰጠኝ።
እሷ ከምትሰጠኝ ከ2000 ምናምኑ ላይ የ37 ቀኗ 1200 ነው ደሞዟ። ፕላስ የ7 ቀን ታደርጊበት እና ያ ይቀነስላትና ነበር የምትሰጠኝ እንጂ እኔ አልነበርኩም የምሰጣት። ከዚህ ውጭ እኔ ሌላ እንትን ያልኩት ሰው የለም። በእልህ በንዴቴ ሰዓት ነው የበደልኳት ብለሽ ነው የምታስቢ ወይስ አልበደልኳትም? አሁን ላይ ስታስቢ ቆም ብለሽ ከዛ ባላደርገው ደስ ይለኝ ነበረ፣ ባይሆን ደስ ይለኝ ነበረ። ግን እሷ በራ አንኳኳች፣ እኔ ከፈትኩ። እንደ ማንም ሰራተኛ ጥፋት አጠፋች፣ እኔም እንደ ማንም ማዳም ተቆጣው። አለቀ። ኖርማል ግጭት ነበረ። ደግሞ በጣም ነው የምወዳት፣ ስነ ስርዓት አላት። ስለምንም እንከኗ አላወራልሽም። እንከን የተባለ ነገር የላትም። የዛች የ2 ቀኗ ስህተት ናት እንጂ ወላሂ ካፏ የሚወጣው ቃል ራሱ የተመረጠ ነው። ግን በዛች ቅጽበት ውስጥ እንዲህ አይነት ሴጣን ምን እንዳደረጋት አላውቅም። ሌላ ሰው ነው የሆነችብኝ። ገባሽ? እስከ መቅረጽ ደረጃ ከመቅረጽ አልፋ እዛም ከደረሰች በኋላ ደግሞ እያወቀች ወደ ስራ መሄዴን ሻንጣዬን አስነሱልኝ። አየሽ፣ መብት አላት እኮ፣ ባለመብት ናት። ሻንጣዬን አስነሱልኝ አለች። ከዛም አልፋ ሄደች። ከሄደችም በኋላ ደግሞ እንደገና ተመልሳ መታ። ፖሊስ ጋር እኮ ተመልሳ መታለች። ሻንጣ ብላ መታለች። ሻንጣ ብላ ስትመጣ አይዲዋን ይዛ መታ ፈርማ ትውሰድ። የሚመጣው ሰው ለመቀበሉ ማረጋገጫ ይዞ ይምጣ ብያለሁ እንጂ አልከለከልኩም። የሚመጣ ሰው የለም። ተመልሶ ያው እጁ አልገባም። ስለቆየች ሄደሽ የሚጣልበት ቦታ ጣልሽው። መጣል ሳይሆን ያ ልብስ ለድሃ ነው የሚደርሰው። ለድሃ የሚቀመጥበት ቦታ አለ። አንድ ልብሱንም አጣች። ካሁን በኋላ ሌላ ቦታ ተንቀሳቅሳ እንደ ልቧ በህጋዊ መንገድ እንዳትሰራ አታለች። የ37 ቀን ደሞዝም አታለች። ለአንቺ እንደዛ ቤቱን እንደዛ እንትን ማለቷ ልጅሽ እሷን መውደዷ የለም። የ2 ሰው ስራ እሷ ለብቻ እንደዛ እንደ እንዝርት መዞሯ ምናምን ከ1 ሳምንት ምናምን በኋላ የሆነ አላከሪም ነገር ብለሽ ለምን አንዱን እንኳን ቢያንስ ነገር ተውነኝ። አሁን ላይ ቆጨሽ? አልቆጨኝም ማለት በክፉ የተለያየን ሰው ልጠቅስልሽ ፈልጌ እንጂ እኔ አይቆጨኝም። እቃዋንም ቢሆን ፖሊስ ጣቢያ ድረስ ይዤላት ሄጃለሁ። የ37 ቀን ደሞዟንም ቢሆን ቁረጭና ቀሪ የኔን ብር ስጭኝ ነው ያልኳት እንጂ ለምን አንቺ አቅሙ ስላለሽ ነው። አንቺ አቅሙ አለሽ፣ እንደምታደርጊም ታምናለች። አንቺም እንደምታደርጊ ታውቂያለሽ። አንድ በዚህ መንገድ አይደለም። አዲስ ሲወለድ ትልቅ ስለሆነ ስለማያውቅ እኔ ከአንተ ታላቅ ነኝ አትልም። ኦኬ፣ ለዛ በዚህ መንገድ አይደለም። በኖርማል ግን ኢቭን ቪዛውን ሰርቼላት ሙና አልተስማማኝም፣ ቤትሽ መሄድ ፈልጋለሁ ብትለኝ በፍቅር ወይም ፕሮግራም አለኝ ሌላ ቦታ ሄዶ የመስራት እዚህ አይደለም ብትል ኦኬ፣ ይሄ ሀቅሽ ነው፣ ይሄ ሀቄ ነው፣ እቃሽን ያዥ፣ ድራይቨር ሁሉ አዝዤላት የፈለገችበት ቦታ ድረስ ትሄዳለች። ግዴታ የለባትም። ግን ሌሎችን የሌላውን ሰው ፓወር ተጠቅማ ፖሊስ በመሀል ገብቷል አይደለም፣ ያው ሀቁን ይዞ ይሄዳል እንጂ የኔን አንገት አይቆርጥ፣ የእሷን አንገት አይቆርጥ። ለእሷም እኮ ቆሞላታል፣ ለይም እንደቆመው። ሌሎችን ሳታንተርስ፣ ሌሎችን ሳታስገባ ሙኒት ትላንትና በተቆጣሽኝ ቁጣት ደስተኛ አይደለሁም። እኔ ህፃን ልጅ አይደለሁም። እንዲህ መቆጣት የለብሽም ብትለኝ እንኳን ይቅርታ ሁሉ ልላት እችላለሁ። ሄለን ትልቅ ሰው ነበረች ደግሞ ትልቅ ሰው በጣም አይደለም። ያው ግን እንደ ሌሎቹ አሁን ቤቴ ውስጥ እንዳሉት ልጆች አይደሉም። አሁን በእኔ ቤት ውስጥ ያሉት የቀሩትን ቤት ውስጥ ያሉት በህጋዊ መንገድ ወረቀት ተሰርቶላቸው ነው ያሉት። በሰላም በፍቅር ነው የምንኖረው ሲሄዱ። ምክንያቱም አንደኛ እንደኔ አይነት ልጆች ያለው ቤት ውስጥ መኖር በጣም ከባድ ነው። የኪችን ወይም የልብስ አጠባ ምናምን ሰራተኛዋ ላትቸገር ትችላለች። ከልጆቼ ጋር ግን ቀኑን ሙሉን የቤት እስክገባ የምትሮጠዋ ሴት ምን አይነት ልብ ሊኖራት እንደሚገባ አስብ። እኔ ደግሞ ያንን እረዳቸዋለሁ። በደሞዝም ሆነ ይሄ አስፈላጊ ሆኖ አይደለም እዚህ ጋር መናገሩ፣ ግን እንዲገባሽ ያህል በደሞዛቸውም ሆነ በስጦታም ሆነ የሚመሰክሩልኝ ሳሎኖች አሉ። በተለይ ልጄ ፀጉር ቤት ስትሄድ ተረኛ ሆኖ ይዟት የሄደ ሰው አብሮ ተሰርቶ ሽቅርቅር ብሎ ነው የሚመጣው።
በየተራሁ በየ2 ሳምንቱ ሄር ትሪትመንት ስለምትጠቀም ማሻላ ጸጉሯ ረጅም ነው። የእኛ ከርሊ ጸጉር ነው ያላት። ቤት ውስጥ እኔ እያቃተኝ ሲመጣ በየ2 ሳምንቱ ሳሎን ትሄዳለች ያን ትሪትመንት ለመጠቀም። የምትሄደው ተረኛዋ ልጅ አብራት ሰርታ ትመጣለች። ቤት ውስጥም ያሉ ልጆች አሉ። የምትሄድባቸውም ሳሎኖች ያንን ይመሰክሩልኛል። ማለት መኖራቸውን እንዲረሱ አድርጌ አይደለም ማኖራቸው። እኔም በእነሱ ላይፍ ውስጥ ያለፍኩ ሰው ስለሆንኩ የሰው ቤት ምን እንደሆነ አውቀዋለሁ። ብዙ ነገር እያማረን እነሱ ላይ እያየን የሚቀርብን ብዙ ነገሮች አሉ። ሳሆላ አንድ ሰው ቤት ውስጥ ስትሰሪ ድሪም ታደርጊዋለሽ። አቤት እኔም እንደሷ ለብሼ ቢሆን፣ እንደሷ ፀጉሬን አበጥሬ ቢሆን፣ እንደሷ ይሄን ጆሮ ጌጥ፣ ይሄን የምትያቸው ብዙ ነገሮች አሉ ልብ ውስጥ። በተለይ ለሴት ልጅ የሚያሙ በሰዓቱ በዛ በእድሜሽ የምትፈልጊያቸው ነገሮች አሉ። ያንን አላህ በረዳኝ መጠን አደርገዋለሁ። ከዛ በተረፈ ያው የስራ ግጭት ለምሳሌ ታጠፊያለሽ፣ እቆጣለሁ። እኔም ኦቨር ሆኜ ምናልባትም በቁጠኛነት ማንም ያቀኛል። ያው ቶሎ ግንፍል ስል ባስቀይምም የደቂቃ ነው። የእናትና የልጅ ጠብ ነው በእኛ መሀል ያለው። እዛ ውጭ ደግሞ የሰው ልጅ ሲወጣ ነው የሚልሽን የምትሰሚው። አብሮሽ እያለ አይወቅስሽም አይደል? ሲወጣ ነው የምታውቂው። ሲወቅሱሽ ወይም እንትን ሲሉልሽ። አሁን ከ6 ዓመት በኋላ ሄደች የምልሽ ልጅ ግን በዋትሳፕ ስቲል እንገናኛለን በተወሰነ ጊዜ። አንዴ እንዴት ናችሁ፣ የልጆቹን ስም ያሳደገቻቸውን እየጠራች ከሌ ከሌ እንዴት ናቸው፣ የሚሰሩትን ልጆች እየጠራች ከሌ ከሌ እንዴት ናቸው ትለኛለች። አልሐምዱሊላህ ይሄ ጊዜና ሰው ራሱ የሚመሰክርልሽ ነገር ራሱ ይመሰክረዋል። የሚያሳዝነው ግን የሚፈጠሩ ችግሮችን የሚንተራሱ ሰዎች ብቻ ናቸው። ምንም ልታደርጋቸውም አትችይው። በልጆች ጉዳይ ላይ ቅድምም ምን ልል እንደፈለግኩ ገብቶሻል ወይ ብዬ ነግሬሻለሁ። እግዚአብሔር ሊያስተምርሽ አይመስልሽም ወይ ነው ያልኩት እንጂ ቀጥታ ልጆቹን አይደለም። እና ምናልባት እንደዛም ተረድተሽ ከሆነ እኔ ልጅ ስላለኝ ሶሪ እሺ። እንደዛም የመሰላችሁ ሰዎች ካለ እኔ ያልኩት ምናልባት እግዚአብሔር ሊያስተምር ሲሆን ለምን ቆም ብለሽ አታስቢም? ያለ ገብቷችኋል? የሰው እንባ ለዛ ይሆናል ወይ ያልኩት። እኔም ደግሞ ያንን ሳነሳው ሄለን ያንን ሳነሳው እንደ ፖይንት ያንን ነገር ሌላ እናቶች ስለ ቀጥታ ስለ ኦቲዝም ምናምን ያወራው ከመሰላችሁ ሶሪ። ግን ከጅምሩ ጀምሮ የነበሩ ሰዎች ጅምሩን ስለሚያውቁት አልተቀየሙኝም። ጫፏን የያዙ ሰዎች ናቸው እችም ብቻ ስለሰሙ እንጂ እኔ ሊያስተምርሽ አይሆንም ወይን ያልኳት እና ጥያቄ ሁላ ነው የጠየቁት። ገባች? እርግማን ነው ምናምን እያልኩ አይደለም። እኔ የእኔ የዩቱብ እንትኖቼ ምንም ቋንቋ የማይናገሩ ቱዚም የሆኑ እኔ በቴሌቪዥን ስመጣ እኔ እንትኖኛ አለ እግዚአብሔር ቀርጾ የላኩልኝ 1 2 3 ሄለን ሄለን እያሉ እኔን ሲያይ እንዴት እንደሚጨፍር ቀርጸው የላኩልኝ አለ። ኢትዮጵያ ራሱ ሆኖ ማለት ነው ያ እና እኔ ሊያስተምርሽ አይደለም ወይ ያልኳት። ከምታሳየው ምን አባት አመጣለሁ ስትል ሊያስተምርሽ ይሆናል ያልኳት። እኔ ማንንም እንደዛ ብዬ አላውቅም። እኔ ሄለን እንደዚህ አይነት ልጆች ያለሽ ያልኳት ከመሰላችሁ አንድ ለራሷንም ሶሪ። እንደዚህም አይነት እናት ያላችሁ እኔን የምታውቁ ታውቃላችሁ። እንደዚህ አይነት አቋም እንደሌለኝ ታውቃላችሁ። እሺ ያው ስላነሳ ነው ከስርም እየጻፉ ስለሆነ ነው። ሶሪ ጋይስ። ሄልቾ አንድ ነገር ልንገርሽ። ቅድም እንዳልኩሽ ቁስልሽን ዳይሬክት ቢጠነቁልብሽም ሆኖ ዳርዳሩን ቢነኩት ህመሙ አይቀርም። ለእኔ ልጆቼ ቃላት የለውም፣ መግለጫ የለውም። እነሱን ግን መቀጫዎች የሆነው አይደለም። ማናችንም እንዲህ አይነት ልጆች ያለን አላህ ሰበብ ሲፈልግልን ነው ከሱ እማንርቅበት። ሁሌ ለልጅሽ ስትይ አላህ ፊት መቅረብሽ ይቀራል። ምናልባት ሰበብ ባይኖረኝ እኔ ኑሮዬ ሲለወጥ ነገሬ ሲለወጥ ብር ሲኖረኝ ፈጣሪን ልረሳ እችላለሁ። ብዙዎችም ረስተዋል። ግን አሁን እኔ ቢኖረኝ ባይኖረኝ ከሱ ወዴት እሄዳለሁ? ስለ ልጆቼ ቀን በቀን ግድ ይለኛል። ልጆቼን ባየው ቁጥር እሱን እንድጠራ ግድ የሚለኝ ነገር አለ። እኔ ማምነው አንተ እንዳርቅ የሰጠኸኝ ሰበብ ነው ብዬ ነው ማምነው። ለሌሎችም እናቶች የምመክረው ይሄን ነው። ደግሞ መቻል ጉልበቱን፣ ኃይሉን፣ አስተሳሰቡንም ስለሰጠኸኝ አብሮ ነው የሰጠኝ ቻይ ልጆችም በዚህ መንገድ ብሎ እንጂ 3 ልጅ 6 ልጅ ኖሮሽ
3 ልጅ ኦቲስቲክ ሆኖ አሁን ሁለቱ አሁን ነው ኪዩር የሆኑት። ስቲል አንደኛው ስቲል ገና ነው። ይሄን ሲሰጥሽ እርግማን ከሆነማ ገሎኛል፣ ጨርሶኛል። እንደ እርግማን ቢሆን እዚህ ጋር ማንም የሚቆም የለም። ይሄ እኔ ስጦታዬ ናቸው። ከዛ በተረፈ ግን ሄለን እኔ አስበው ባይሆንም ዝም ብለሽ እንደ ሰው 2 ጊዜ ሰወጣ እንቅፋት ከመታ ምን ሆኜ ነው ምናምን ትያለሽ። ገባሽ? ሜይቢ የኔ እንትን ያ ማለት እንደ ሰው ዝም ብለን ከዚህ የምናስበው ነገር የለም። እንደዛ ቆም ብለሽ አታስቢም ወይ ነው ያልኩሽ? ወይም ደግሞ ለዛ አይሆንም ወይ ብዬ ነው ጥያቄ ጠይቁሽ እንጂ ዳይሬክትሊ እንትን አይደል። ቀደም ነግሬሻለሁ። ያው ከስር ስለጻፉ ስለ ልጅ እያወራኝ ስለሆነ ነው እንትን ያልኩት። እንደዛ የመሰላችሁም ሶሪ፣ እራሷ ሙኒትም ሶሪ። እሺ እኔ ከኦቲዝም ልጆች ላይ ችግር የለብኝም። በቤታችን ወይ በዘራችን አለ። ገባሽ? ወይ እህት ይኖረኛል፣ ወይ ልጅ ይኖረኛል፣ ወይ ወንድም ይኖረኛል። ዛ ሴት እና አይ ቲንክ ተማምለናል ሳይሆን ተማምለን። ተረድቼሻለሁ። ሌላው ግን አንድ ነገር እንድነግርሽ የምፈልገው አንድም ሰው ለእኔ አቅም የሌለው ወይም እኔ ከሱ በላይ ነኝ ብዬ ውሻ ያደረግኩት ምን ታመጣለህ ምን ታመጫለሽ ያልኳት አንድም ሴት የለችም። በእርግጠኛነት አንድና አንድ በስራዬ ላይ አሁን ሰሞኑን በበዛው ውጥረት ምን እንደው ክፉ ቃል ተናገርኩት ብዬ የምናገረው ምንድን ነው? ስለ ስራዬ የማብራራት ግዴታ የለም። በዚህ ቶን አሁን አንቺን በምልሽ እኔ ስለ ስራዬ የማብራራት ግዴታ የለብኝም። ስጨርስ አሳውቅሻለሁ። ካልተሳካልኝ ብሩን ሳስገባ እነግርሻለሁ። እንዲህ ብዬ አውቃለሁ። በተረፈ ግን እስኪ የተሳደብኩት ምን አባሽ ታመጫለሽ? ሂጂ እንዲያድርጊ እንዲህ በይ አንድንም ሰው ወይም ሚዲያ ነው ኔቨር ኤቨር ማንንም ሰው ብዬ አላውቅም። ግን እንደ አንቺ ከኔ በላይ ልትናገር የምትችይ ሴት ወይም ደግሞ ከኔ እኩል ከአንቺ እኩል ልናገርሽ እንዳንቺ አይነት ሰውን መጥቶ ትርፍ ሲናገረኝ ልነጋገር እችላለሁ። ያም ከአቅሜ በላይ ከሆነ ግን ቅድም እንደተባለው ወይም ሌላው እንደሚገምተው እንደዚህ ያደረኩት ሰው ካለ አንድ የድምፅ መረጃ ይላክልሽ። ማንንም ሰው የኔ በታች ብዬ ተናግሬ አላውቅም። እና የበቀደሙ ልጅ ሙኒት ሚዲያ ላይ ለምንድን ነው የመጣሽው? ማለት ምንድን ነው ፖይንትሽ? ምንድን ነው አላማሽ? ለመዝናናት ነበር የመጣሁት። መዝናናት እየገባች አዎ። ስለ እርዳታም ብዙ የማውቀው ነገር አልነበረም። እንዴት እንደምትረዱ እኔ በራሴ የሚያቀኝ ያቀኛል። ስለ የበፊቱን የሚያቀኝ ያውራ። በተረፈ ግን ስመጣ ለጨዋታ የተፈጠረም ነገር ስለነበር ያንን ለማስተካከል እንደ መካሪ ወይም ማስተካከይ ሆኜ ነበር የመጣሁት ለአንድ ጉዳይ። ከዛ እየተላመድኩ ቀጠልኩ። ሲረዱ ሳይረዳው፣ ሲሰሩ እሰራው በስ። በተረፈ ግን እኔ ሄለን በጣም ደክሜ ለፍቼ ብዙ ነገር ጨርሼ ከዛ በኋላ እዝናናለሁ ብዬ ነበር አስቤ የመጣሁት። ሌላ ሄዴግ አገኘሁ እዚህ ጋር ከጊዜ በኋላ ማለት ነው እንጂ ሚዲያ ላይ ምንም ታርጌት ኖሮኝ አልመጣሁም። ማስታወቂያ ልትሰሪ ነው? ትጠቀሚበታለሽ? ለዚህ በስራዬ ታዋቂ ነኝ ከድሮ እዚህ ጋር ያው ዘመኑ እኮ የቴክኖሎጂ ነው። ገባሽ? ማስታወቂያ የመስራት ሀሳብም አልነበረኝም። አልሰራውም። አሁን ቅርብ ጊዜ ነው ቢሮ ከተከፈተ በኋላ ቢሮ የውስጥ ፎቶዎች ምናምን ሲኖሩ ወይም የሆነ ቦታ ሄጄ ስሸለም ማንም እንደሚለጥፈው ለጥፋለሁኝ እንጂ ፐርፐዝሊ እንዲነኝ አልኩት። በጨዋታ እናነሳለን። ለምሳሌ ደላላ ይሉና ዋጥ ሲያደርጉት ነው ደላላ ነኝ፣ ስቲል ደላላ ነኝ። እንዲህ በዛ ሌሎች ማንነቴን ሊያውቁ ቻሉ እንጂ ፐርፐዝሊ እኔ እንዲህ ነው ስራዬ ኑ በኔ ጋ ምናምን ብዬ የተሰራ ማስታወቂያ አሁን ነው ቢሮ ከቢሮ ከተጀመረ በኋላ እንጂ ስራዬ ብዬ እንትን ያልኩት የለም። ማስታወቂያም ሀሳብም አውቀሻቸው የወሰድሻቸው ሰዎች የሉ? በእንደዚህ ሙኒት ደላላ ናት ወይም ደግሞ ይህን ጉዳይ ትጨርሳለች ብሎ ለምን ብዙ ጊዜ ነው የሚጠቀመው የእናንተ ግሩፖች የሆነ ሰው ኬዝ እንትን ከሆነ የአረብ ሀገር ጉዳይህን እንጨርሽላለን ነው የሚባለው። በተለይ ዱባይ ማለት አሁን ለምሳሌ አንድ ሰው መምጣት ፈልጋለሁ ሲል
ሙኒት ደላላን አታምጣ ይሉታል። ይሄ የተለመደ ነው። ይሄ ግን ማስታወቂያ አይደለም። ጠያቂ መጥቶ ነው እኮ መልስ የተሰጠው። ከዛ ውጭ እንዳልኩሽ ቢሮ የተከፈተ ሰዓት የተሰራ ማስታወቂያ ሁሉ አለ፣ ፌስቡክ ላይም ቲክቶክ ላይም የተለቀቀ። ከዛ ውጭ እኔ ስመጣ ግን በስራ ሰበብ አልመጣሁም። በስራ ሰበብ መጀመሪያ ጊዜ የመጣሽው ሶሪ ይሄን ነገር እንትን በማለቴ ሙኒት ሌባ የደላላ ጤናማ የለውም። እያንዳንድሽ መድረሻ መረጃ እጄ ላይ መጥቷል። ሄደሽ የምታስፈራሪውን አስፈራሪ፣ እዛ ህፃናቶችን አስፈራሪ። ከፈለግሽ ወንድ ከሆንሽ ኳታር መተሽ ክሰሽ። ቃል በቃል እንዴት እንደሸመደድኩ ዳየሽ። ጎበዝ ነሽ። እኔ እንኳን ረስቼዋለሁ። እሺ እሱን ታሪኩን እኔ ልንገርሽ። ሀቢባ አታቀኝም፣ እኔም አላቃትም። ያን ሰዓት ገና መምጣቴ ነው ላይፍ ላይ እዚህ ሚዲያ ላይ እና ምን ተፈጠረ? የሆነ ሄዶ የነገሯት ኬዝ አለ። እስክታጣራ እየጠበቀች ነው። እሷ እኔን አላናገረችኝም። እስክታጣራ እየጠበቀች እያለ በመሀል ከአንድ ጓደኛዬ ችግር ተፈጠረ። ሂዊ ትባላለች። ችግር ተፈጠረ እና ጠዋት ላይ እሷ ቤት ገብቼ ሂዊ ልጅቷ ጠየቀችኝ። እንደው እንዴት ማድረግ ይቻላል? ሂጅና ኳታር ክሰሽ አልኩኝ። ኖርማሊ አሁን እሷ ይችንም ይዛት አለች ሀቢባ። እንደገና ያ የተሰጣትም ኢንፎርሜሽን አለ፣ ግን እኔን አላናገረችኝም ነበር። ገና ለማናገር ሀሳብ ላይ እያለች እኔ ደግሞ እዛ ቤት ገብቼ ያቺን ስደግም አበሳጫት። ማታ ላይ ይሄንን አለች፣ ሙኒት ሌባ ምን ታመጫለሽ? እንግዲህ እሷን አይደለም አንቺን ሰደብኩሽ፣ እስኪ ነይ እና ሞክሪኝ ክሰሽኝ ነው። እንደዛ አለች። ኦልሬዲ አንቺን ኬዝ ይዘው መረጃ መቶላት አይታ ነው ኬዙ የምታወጣው አይደለ? ያንን ኬዝ በምን ነው የዘጋጁት? ምን ነው ለልጅቷ በራሷ መንገድ አጣርታ ነው ወይስ የእሷ ኬዝ ታፍኖ ነው? እኔ ቀጥታ ሰው ሁላ የሚያስበውን ሁሌ የምናወራውን እና አንቺ ሳገቢ በፊትም ሳውራ አንድ ነገር ልንገርሽ፣ በሌላ ሰው በኩል የሚመጣ ኬዞች እንደው ጓደኛዋ ስለሆኑ ሸፈኑላት ልትሉ ሊባልም ይችላል። ሀቢባ ጋር ጓደኛም አይደለንም፣ ምንምም አልነበርንም። አሁን ነው እኔና ሀቢባ የተግባባ ነው። ያን ሰዓት በራሷ እያጣራች ነበረ፣ አጣርታለችም፣ ግን ተጣልተናል። መጨረሻ ላይ በሆነ አጋጣሚ ልጇን መጥፎ ነገር በተናገሩት ሰዓት እኔም በጣም ነበር ያመመኝ። እንደ አንቺ አይነት ንግግር አይደለም፣ የእሱ የተለየ ነው። የዛለት ገብቼ አይዞሽ እኔም እንደ አንቺ ነኝ ለማጽናናት ሞከርኩኝ። የእውነት ስላዘንኩኝ ነው እንጂ ሰድባኝ ነበር። ያ ግን የሰደበችሽ እኮ ኬዝሽን ይዛው ለዛ ማቀው ያው ኢትዮጵያ ልጆች አሏት በስ የእውነት ሁል ቀን ከሰላት በኋላ አንድ እንትን ስገጂ። መድኃኒት ነው ምንድን ነው ማለት ይቅር በለየ። ለምን ምን ታውቂያለሽ? አሁን የት ነው ያለችው? ተመለሰች እንደ ወደ ሀገር ቤት? ኖ አለች። ወረቀቷም የተስተካከለ ይመስለኛል። ምክንያቱም እኔ ጋር የለችም። ለሚመጣው ነገር ተጠያቂ አይደለሁም የሚል ብሎክ ነው እንጂ ያደረግኩት ወንጀለኛ ናት፣ ሌባ ናት፣ ባለጌ ናት። አሁን ኦልሬዲ ምንም የላትም አይደል? ምንም ነገር ሌላ ቦታ ትችላለች፣ ማሰራት ትችላለች። ሄዳ በዚህ ሰዓት እኔ ፖሊስ ጣቢያ ነበርኩኝ። ከፖሊስ ጣቢያ ወጥቼ ተመልሼ እስክመለስ ለጉዳይ ነው ብሎክ የተደረግኩት ብላ ስትል፣ ምክንያቱም እንትንም ሌበርም ደውሎልኛል። እኔ ሲደውሉልኝ ለምንድን ነው ብሎክ ያደረግሻት ሲባል ፖሊስ ጣቢያ ነበረች። ከዛ በኋላ ግን አላገኘኋትም። ሶ ኢንኬዝ የሆነ ነገር ብታደርግም ቢደርስባትም ተጠያቂ ላለመሆን ብዬ ሰዎች አንቺን ኃላፊነት ነው ያወረድሽው አንቺ። አዎ እንጂ ወንጀለኛ ናት ብዬ አልከሰስኳትም። እና ሌላ ቦታ ገብታ መስራት ትችላለች። ያ ቢጣቃሙ ገና ነው ፕሮሰስ አድርጋ የምታሰራው። እንዴት ነው እናንተ? ኦኬ ሲሪ አልአሂም ቢ ኦኬ ገባሽ? ወንጀለኛ ናት እስካላልኩ ወንጀለኛ ሲባል ነው ኬዙ የማይፈታው ወይም ብሎኩ የማይነሳው። ወይም ጠፍታብኛለች በላቅ ህሩ በሚባል አለ። ያንን ስታደርጊ ነው እኔ ያልኩት። እንዲህ ፖሊስ ጣቢያ ነበረች፣ አይመለከተኝም፣ ኃላፊነቴን አንስቻለሁ። ለጊዜው እነሱ ምን ያደረኩታል? ቴምፖራሪ ብሎክ ነው። በስነስርዓት ሄዳ ኤክስፕሌን ደግሞ ታደርጋለች። ልጅቷ የገባት ናት። ይሄ እንደዚህ ዝም ብላ ማታውቅ አይደለችም። ማቹርድ የሆነች ናት። ታስተካክለዋለች። ስለዛም ነው እስካሁን ያለችው አለች።
ይሄ የአንቺ ቤት ውስጥ የገጠመሽ ገጠመኝ ነው። አለማስማማት በሁለታችሁም የተፈጠረ ችግር ነው። እሷ ጀመረችው፣ አንቺ ጨረሹ። ያው የእንትን የመገንፈሉ ሰዓቱ ይሄ ነው። እንትን ሌላ ቦታ መታ አረብ ሀገር ሰራለሁ ብላ እንዳለ አረብ ሀገር ስትሬስ ለቆባት እመለሳለሁ ብላ ኮንትራክሽን ካልጨረሽ ተብላ ተገዳ እየሰራች ያለች የሆነ የምታስታውሻት አሁንም ያለች ልጅ ነው በእኔ በ20 ዓመት ውስጥ እንደመጡ ኮንትራታቸው የማይጨርሱ አለ። አንዳንዱ ወይ ይጠፋሉ ወይ መልሽኝ የሚሉ ነው። መልሽኝ የሚልሽ የለም፣ ይጠፋል፣ በብዛት ይጠፋሉ። ከዛ በተረፈ ግን የሚታመሙ ልጆች አሉ። የሚታመሙ ልጆች ቤተሰብ ካላቸው አንደኛ እኔም ኪሳራ ውስጥ ላለመግባት ለቤተሰቦች ቤተሰብ እዚህ ያለ እህት ወይም ወንድም አቅም አለኝ ካለ አሳክማለሁ። በብዛት የኛ ልጆች የሚገጥማቸው ችግር ምንድነው? ይሄ የቤት ጣጣ ነው። ስለዚህ በሕክምና የሚደረግ ነገር የለም እና እኔ አለሁኝ እኔ አግዛለሁ የሚል እህት ወንድም ካለ ወደ ራሳቸው ልካለሁ። አንደኛ የትኬትም ከስሬ ነው ምን ብዬ ነው የምከፍለው ብልካቸው እንደገና እዚህ ደግሞ እኔ ቴክ ኬር ማድረግ እችላለሁ ካሉ ወስጄ አስረክባለሁ፣ ሰጣለሁ። አንድ ይሄ። ሌላው ደግሞ የማይቻል ከሆነ